በዚህ ጾም ወቅት በጣም ብዙ ወዳጆቼን ታዘብኳቸውን አንዳንድ ሰዎች ውጭ ቆመው የለም ማን ነው ሲሳለሙ አየሁኝ። በጣም ከአጥር ግቢ ሆነው ውጭ ሆነው ሲሳለሙ አየሁኝና በጣም ግራ ስለገባኝ ጠየቅኩኝ አንድ ሰውና ምንድነው ግቢ ማይገባበት ጉዳይ አልኩኝ። በቃ ማለትም ግቢ ማይገባው አሉ። ግቢ ማይገባው አንድ ለምሳሌ አንድ ሰው እርቅ እምቢ ብሎ ከተጣላ ገብቶ ግቢ ውስጥ አሉ ጸሎት ማድረስ አይችልም አሉ አንዳንዶች ደግሞ ሴት ልጅ የወር ልማዱ ስትሆን አይ ኢየሱስ እናንተ ቅድስተ ቅዱሳን ያስገባችሁ እኮ የሆነ ደጅ እዚህ ግቢ ውስጥ አይደለም እኮ ከውጭ አይደለም የሆናችሁት ቅድስተ ቅዱሳን ነው ይዞን የገባው። እውነት ይሄን ጌታ ሳስብ ሰሞኑ ገረም ነበር። ከሚገርማችሁ ይሄን ጌታ ሳስብ ማነው እውነት ንገራችሁ ባለፈው ከመጣው ሰዓት ጀምሮ ድጋሚ እስከመጣ ድረስ ናፍቃችሁኝ ነበር እውነት ለመናገር። ምክንያቱም የምትናፈቁ ናችሁ። ለምን ካላችሁ በደንብ ነው እግዚአብሔር ቃል የምትሰሙት። በጣም በልዩ ሁኔታ ነው እግዚአብሔር ቃል የምትሰሙትና የምትናፈቁ ነገር ናችሁ። እና ለራሳችሁ አንድ ጊዜ ክብር ለእግዚአብሔር ይሁን። ያ ሁሉ ቀን እኛ ሰባኪዎች የእግዚአብሔር ሕዝብ ፊት ስንቆም እንፈራለን እናከብራቸዋለን። መድረኩም ደግሞ የጌታ ስለሆነ በጣም እናከብረዋለን እንጠነቀቃለን። ምክንያቱም ደም ፈሶለታል። ዛሬ የተሰበሰብንበት የዛሬ 2018 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰለት ጉዳይ ስለሆነ እንጠነቀቃለን እናከብረዋለን ደግሞ እንታዘዘዋለን። ክብር ሁሉ ደግሞ ለሱ ይሁን። ሃሌሉያ። በጣም ደስ የሚለኝ ምንድነው በጣም ጨለማ ውስጥ እንደነበርን ሳስብ አሁን ደግሞ ደማቅ ብርሃን ውስጥ እንዳለን ሳስብ እግዚአብሔርን አመሰግነዋለሁ። ሃሌሉያ። እውነት ምንድነው ዛሬ ሰዎች አንድ አመት ሙሉ ያጠፉትን ለማካካስ በጣም ብዙ ውለታ ዛሬ ውለዋል። ለጌታ በጣም ብዙ ሰዎች ዛሬ ብዙ ውለታ እየዋሉለት ነው። አንዳንዶቹ 1000 አንዳንዶቹ 2000 ሰግደውም ቢሆን ያካካስሉለት ነው። በጣም ያናደዱትን ሁሉ ያበሳጩትን ሁሉ በቃ የለም ሊያካክሱለት በጣም ብዙ ስትራግል እያደረጉ ነው። ግን በጣም አይገርማችሁ ወንጌል መገለጥ መሆኑ ትዝ የሚላችሁ እዚህ ጋር ነው። እናንተ ተቀምጣችኋል። በጣም ወንጌል መገለጥ መሆኑ በጣም ልዩ የሚያደርገው እናንተ ቁጭ ብላችሁ ሃሌሉያ በዚህ ሰዓት ሰማይን አክሰስ እያደረግን ነው። አሁን በዚህ ሰዓት የሆነ ሊቀመንበር ፊት እያየን ሳይሆን የልዑል አምላክን ፊት እየተገናኘን ነው። ሃሌሉያ። ከሚገርማችሁ እኛ እዚህ ቁጭ ብለን በሰማያት ላይ ስለኛ ሰልፍ ይደረጋል። በሰማያት ላይ ስለኛ በረከት ይታዘዛል። በሰማያት ላይ ስለኛ ፕሮቴክሽን ይታዘዝልናል። ሃሌሉያ። በጣም እግዚአብሔር የምናመሰግን እኛ ጴንጤዎች በጣም ጌታን ስናመሰግን እንደው በጣም አሁን ጌታን ለምድንና ትንሽ ፕሮቶኮል እያጠቃን መጣ እንጂ ድሮ ትዝ ይላችኋል አንድ ጊዜ ፓርላማው ህገ መንግስቱ ሲዋቀር የጨፍሩ ሰው ያያችኋል። እንትን ላይ እኔ ልጆኜ ነው ያየሁትና ያኔ አድጌ ቲቪ ላይ ነው ያየኋቸውና ህገ መንግስቱ የተዋቀረ ጊዜ አንድ ሙስሊም ሰውዬ በጣም በቃ ሲጨፍሩ የሆነ አልደረሳችሁም እናንተ ህገ መንግስት አላያችሁም። ድሮኛ ቤት ፓርላማ ነበር የሚከፈተውና እኔ ልጆኛ ይቻለውና በጣም ኢሞሽናል ሆኖ እንዶ ብዙ ጊዜ ምርጫ ምናምን ነገር ሲደርስ እሳቸው ይከፈታሉ። በጣም ህገ መንግስቱን እንዲረቁ ነበር ሰው ሁሉ ተስማምቷል ሲባል የሚያረጉት። እኛ ደግሞ ህገ መንግስት ተቀይሮልን በጨለማ የነበርን ሰዎች ወደ ብርሃን ተጠርተን ሃሌሉያ እና የሞት ፍርድ ተፈርዶብን ፍርድ የተቀየረለት ሰው ሃሌሉያ። ከሚገርማችሁ ማን የሞት ፍርድ የተሻረለት ነው የሞት ፍርድ ሲቀየር ትርጉሙ የሚገባው። ምክንያቱም የሞት ፍርድ ተፈርዶበት ሞት የሚጠብቅ ሰው ሞት ፍርድ ሲቀየርለት የሚሰማው ስሜት ማን ነው? እኛ ምናልባት ላይገባን ይችላል። ግን ልንገራችሁ የተቀየረላችሁ የዘላለም ሞት ነው። ሃሌሉያ። ምድራዊ ሞት ሁሉም ሰው ሊሞት ይችላል። ግን የተቀየረልን አንድ ሞት ነው። ዘላለማዊ ሞት የሚባል ተቀይሮልናል። ስለዚህ ለዚህ ጌታ ማን ነው ምስጋና ስንሰጥ ቆመን ነው የምንሰጠው። እዚህ ቆመን ለጌታ ሃሌሉያ ይሄንን ቀን በቸርነቱ ሃሌሉያ ሞታችንን በሞቱ ሃሌሉያ ሃሌሉያ ለጌታ እንደገና እልልታ ያላችሁ እናቶች እንደገና ምስጋና ያላችሁ አባቶች እንደገና ለጌታ ይገባል የምትሉትን እንደገና ታውቃላችሁ
እነዛ 24ቱ ሽማግሌዎች ማን ነው ከዙፋናቸው ወርደው ነው ሰገዱለት ይላል። ይገባሃል ያሉት አንተ አሉት ከነገር ከቋንቋ ከዘር አሉት ዋጅተህናል አሉት። ይገባሃል አሉት። ለምን ሲባ ሞት ቀይረህልናል አሉት። አንተ ጨለማን አብርተሃል አሉት። እልልታ ያለው ሰው ለመጨረሻ ጊዜ እስቲ ምስጋና ያለው ሰው ሃሌሉያ ሃሌሉያ ሳይ ይህ ቤት የእግዚአብሔር ቤት ነው። አንዳንዶች ሌላ ስፍራ ሊመስላቸው ይችላል። ምክንያቱም እኔ በጣም በዚህ ጾም ወቅት በጣም ብዙ ወዳጆቼን ታዘብኳቸውን አንዳንድ ሰዎች ውጭ ቆመው የለም ማን ነው ሲሳለሙ አየሁኝ። በጣም ከአጥር ግቢ ሆነው ውጭ ሆኖ ሲሳለሙ አየሁኝና በጣም ግራ ስለገባኝ ጠየቅኩኝ አንድ ሰውና ምንድነው ግቢ ማይገባበት ጉዳይ አልኩኝ። በቃ ማለትም ግቢ ማይገባው አሉ። ግቢ ማይገባው አንድ ለምሳሌ አንድ ሰው እርቅ እምቢ ብሎ ከተጣላ ገብቶ ግቢ ውስጥ አሉ ጸሎት ማድረስ አይችልም አሉ አንዳንዶች ደግሞ ሴት ልጅ የወር ልማዱ ስትሆን አይ ኢየሱስ እናንተ ቅድስተ ቅዱሳን ያስገባችሁ እኮ የሆነ ደጅ እዚህ ግቢ ውስጥ አይደለም እኮ ከውጭ አይደለም የሆናችሁት ቅድስተ ቅዱሳን ነው ይዞን የገባው። እውነት ይሄን ጌታ ሳስብ ሰሞኑ ገረም ነበር። ከሚገርማችሁ ይሄን ጌታ ሳስብ ማነው እውነት እንገራችሁ እንዲህ በቃ እንዲያረገ አይገባም ግቢ የማይገባው አዎ ግቢ የማይገባ ደጀ ሰላማዊ ስሙ ውጭ ነው አሉ። እናንተ ልንገራችሁ ሆዬ ገብታችሁ እኮ ነው ቅድስተ ቅዱሳን ይዟችሁ ገብቶ በደሙ ሰተት አድርጎ ይዟችሁ ገብቶ ዛሬ እዚህ የተሰበሰብነው የሆነ ካቢኔ ፈቅዶልን አይደለም ደም አፍሶልን። ሃሌሉያ ክብር ለኢየሱስ ይሁን። እውነት ያው በነፃ ክፈሉ ብትባሉ አንዳችሁም ያላችሁ ቤሳቤስቲ አይከፍለውም ነበረ ከፈለሱ። ሃሌሉያ ክብር ለእግዚአብሔር ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ከእግዚአብሔር ቃል እናወጣና በአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን የእግዚአብሔርን ቃል እናነባለን። ክብር ሁሉ በሰማይና በምድር ለሱ ይሁንለት። ሃሌሉያ መጽሐፍ ቅዱስ የያዝን ሰዎች ካወጣን አነባለሁ። በጌታ በኢየሱስ ስም አነባለሁ። ወንድሞች ሆይ የሰበክንላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበት ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡም በምንም ቃል እንደሰበክንላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁን እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛ ቀንም ተነሳ፣ ለኬፋ ታየው፣ በኋላም ለ12 ከዚያም በኋላ ከ500 ለሚያሉ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ደግሞ ለሐዋርያቱ ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆኑ ለእኔ ደግሞ ታየኝ። እኔ ከሐዋርያው ሁሉ የማንስ ነኝ። የእግዚአብሔር ቤተክርስቲያንን ሳሳድድ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩትን እኔ ነኝ ብሎ ይጀምራል። እግዚአብሔር አምላካችን ሆይ እናመሰግንሃለን። አምላካችን እግዚአብሔር ሆይ ባገኘን በታላቅ መከራ ጊዜ ረዳት የሆንከን አምላክ እናመሰግንሃለን። ይህ ማለዳ፣ ይህ ቀን፣ ይህ ምሽት እግዚአብሔር የቸርነት ምሽት ነው። የችሎታችን ምሽት አይደለም። የጥበባችን ምሽት አይደለም። ያንተ የቸርነት ምሽት ነው። እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህ ተሰበስበን እግዚአብሔር ሆይ ልታጽናናን እንዲሁም እግዚአብሔር ሆይ ልትመክረን ወደ ሐሳብ ልታቀርበን ፈቅደ ጠርተናልና ስሜ ለዘላለም የተባረከ ይሁን። አምላኬ ሆይ እኔ ስለ አባቶቼ፣ ስለ እናቶቼ፣ ስለ ወንድምና ስለ እህቶቼ አመሰግንሃለሁ። እግዚአብሔር ምህረት ስለበዛልን ብቻ ቆመናል። ቸርነት ስለበዛልን ብቻ እዚህ ደርሰናል። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ አሁን ቃልን እንማራለን። ጌታ ሆይ የምናስተውልበት መንፈስን ስጠን። ጥበብ በእኛ መካከል እግዚአብሔር ትገለጥ። ኃይል ምህረት እንደገና ትግነን። ቸርነት በዚህ ቤት እንደገና ትታይ። ስለ ሁሉ ደግሞ እናመሰግንሃለን። ስምህን እንባርካለን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። ከሚገርማችሁ ዛሬ እንደማገለግላችሁ ሳስብ
በጣም በእግዚአብሔር ፊት ታገል ነበር። ምክንያቱም የእግዚአብሔር ሕዝብ ማገልገል በጣም ሲምፕል አይደለም። በጣም ብዙ ሰዎች ምናልባት ሲምፕል አድርገው ይችላሉ፣ ግን ቀላል አይደለም። የእግዚአብሔር ሕዝብ ለማገልገል መንፈሳዊ ዝግጅት ከአገልጋይ ግዴታ ያስፈልገዋልና በጣም እዘጋጅ ነበርና ብዙ ነገር አስብ ነበረ። በዚህ ውስጥ እግዚአብሔር በጣም ብዙ ነገር አስተምሮኛልና እንዲህ በሚል ግን ርዕስ ዛሬ እንካፈላለን። ከሚገርማችሁ የትንሣኤ በረከቶች በሚል ነው ዛሬ የምንካፈለው። ሃሌሉያ! እስቲ የትንሣኤ በረከቶች በሉ እስቲ። ሃሌሉያ! ከሚገርማችሁ ዛሬ በጣም እንግዲህ ዳግመ ስቅለት የሚባለው ቀን ነው። ዛሬ ስቅለት የሚባለው ቀን በጣም በተለያዩ የሃይማኖት ተቋማት ውስጥ ማለት ስቅለት በብዙ መንገድ ይከበራል፣ ይታሰባል። ጌታ የለም ማለት እንደዚህ ነው የሰቀለው፣ እንደዚህ ነው የተገረፈው፣ እንደዚህ ነበር፣ ይሄን ያክል ሚስማር፣ ይሄን ያክል ጅራፍ፣ ይሄን ያክል ቁስል፣ ይሄን ያክል ድብደባ፣ ይሄን ያክል ዛቻ፣ ይሄን ያክል ተተፋበት እየተባለ ይቆጠራል። በጣም ደግሞ እኛን ደግሞ አማኞችን ለየት የሚያደርገን ከተተፋውና ከተገረፈው ባሻገር እሱ በትንሣኤው ያደረገልንን የምናስብ ሰዎች መሆናችን ነው። ሃሌሉያ! ብዙ ሰዎች ኢየሱስ እነሱ ጋር ያለው መስቀሉ ጋር፣ እኛ ጋር ደግሞ ያለው ማን ነው? ኢየሱስ ክርስቶስ አሁን በአብ ቀኝ ነው ያለው። ሃሌሉያ! መቃብሩን አይደለም እኛ ዛሬ የምንፈልገው፣ ወይ ደግሞ የሰቀለበትን አይደለም የምናየው፣ በአብ ቀኝ ያለውን ኢየሱስን የምናይበት ቀናችን ነው። ክብር ሁሉ ለእግዚአብሔር ይሁን። ከሚገርማችሁ ነገር ዛሬ በዚህ ክፍል ላይ እንድናይ የምፈልገው እነዚህ የቆሮንቶስ ሰዎች መካከል ሐዋርያው ጳውሎስ አንድ የሚነግራቸው ነገር አለ። ከሚገርማችሁ ይሄ የቆሮንቶስ መጽሐፍን ልክ ስንመለከተው በሁለት ዋና ሐሳቦች ላይ የተጻፈ መጽሐፍ ነው። ለኔ የቆሮንቶስ መጽሐፍ አንደኛው ከቀሎኔ ቤተሰብ ስለሰማው ከምዕራፍ 1 እስከ ምዕራፍ 6 ማብራሪያ የሚጽፍ ምክንያቱም በመካከላቸው በተፈጠሩ ጉዳዮች ላይ ሐዋርያው እንዲህ ብሎ ይጽፍላቸዋል። በእናንተ መካከል ጠብ አለ፣ በእናንተ መካከል ክርክር አለ፣ በእናንተ መካከል እንደዚህ አስነዋሪ ነገሮች አሉ፣ ቤተክርስቲያን የማያንጽ ብዙ ነገሮች አሉ ብሎ ይጽፍላቸውና ከምዕራፍ 7 በኋላ ደግሞ ማን ነው እንዲሁም ደግሞ በቤተክርስቲያን የነበሩ መሪዎችና በቤተክርስቲያን ያሉ ሰዎች ለጳውሎስ የጻፉለት ደብዳቤ ነበረ። ከጻፉለት ደብዳቤ ተነስቶ አሁን ይላቸዋል ምዕራፍ 7 ልክ ሲጀምር እንግዲያውስ ስለጻፋችሁልኝ እንዲህ ብዬ መልስላችኋለሁ ብሎ የሚጀምርበት ክፍል ነው። ይህንን እነዚህ የቆሮንቶስ ሰዎችን ልክ ስንመለከት ቶሎ ወደ ሐሳብ ለመግባት እንደዚህ የሚለው እሺ፣ ልክ ስንመለከት ይሄን የቆሮንቶስ መጽሐፍን በጣም በትልልቅ ወደ 6 የሚጠጉ ችግሮችን የቆሮንቶስ ቤተክርስቲያን በጣም የሞላባት ነች። ትልልቅ ችግሮች ያሉበት ምዕራፍ አንደኛ ቆሮንቶስ በጣም ሐዋርያው ጳውሎስ ስሜቱን መንፈሳዊ ጉልበቱን በጣም ኢፈርት የሚያወጣበት የሚናገርበት ክፍል ነው። ለምሳሌ ማን ነው ካሉት ችግሮች መካከል ስንመለከት የመጀመሪያው መከፋፈል ነበረባቸው። ቡድንተኝነት፣ መከፋፈል የነበረበት ቸርች ነው። እነዚህ የቆሮንቶስ ሰዎች ማን ነው በጎሳ ይከፋፈላሉ። እንደውም ትዝ ካላችሁ አንዳንዶቹ እኔ ጳውሎስ ነኝ አሉ፣ አንዳንዶቹ እኔ ኬፋ ነኝ፣ እኔ ደግሞ የአጵሎስ ነኝ ምናምን ብለው ልክ ሲከፋፈሉ ልንገራችሁ፣ በዚህ ዘመን ብዙ ሰው እድለኛ የሚሆንበት በስሙ ቸርች በሚከፍትበት ዘመን ሐዋርያው ጳውሎስ በስሙ የተከፈተ ቸርች ዘጋ። ከሚገርማችሁ ዘንድሮ ብዙዎቻችን ብዙ ሰዎች የለም ማን ነው በጣም ብዙ ምናቃቸው አሁን የከሌ የምላቸው ብዙ ቸርቾች አሉ። ከሚገርማችሁ ሐዋርያው ጳውሎስ ማን ነው ቆሮንቶስ ጋር ሲደርስ በስሙ የተከፈተ ቸርች ነበር። ከሚገርማችሁ እኛ የጳውሎስ ነን የሚሉ ቸርች በስሙ ከፍተው ነበር የጠበቁት። ከዛን መጣን እንደዚህ ማን ነው ለእናንተ የሞተላችሁ አላቸው። በስሙ የተከፈተውን ቸርች ዘግቶ ኢየሱስ ላይ ብቻ ፎከስ እንዲያደርጉ ገስጿቸው ያልፋል። አንደኛው ችግራቸው። ሁለተኛው ችግራቸውን ስንመለከት ደግሞ የስነ ምግባር ችግር ያለባት ቤተክርስቲያን ነች። የቆሮንቶስ ቤተክርስቲያን ጸጋላቸው፣ የእግዚአብሔር እጅ በእነሱ መካከል ይሰራል። ነገር ግን ማነው መንፈሳዊ ልምምዶቻቸውን በኃጢአት ቀይጠዋቸው በመካከላቸው ስነ ምግባር የሚባል የሞተበት ቤተክርስቲያን ነበር። ከዚህም የተነሳ ማነው ሐዋርያው ይገስጻቸዋል። በጣም በቁጣ በኃይለኛ ቃል የለም ማን ነው ይህ ከናንተ ማይጠበቅ ናችሁ፣ ልጆች ናችሁ፣ ህፃናት ናችሁ እያለ ይቆጣቸው። እነዚህ ቆሮንቶስ ቤተክርስቲያን ሰዎችን ካያችሁ ማን ነው የአባቱን ሚስት የሚያገባ ልጅ ነበረ። በዝሙት እርስ በርስ ይጠላለፉ ነበረ። እግዚአብሔር የማይከብርበትን ጉዳይ በመካከላቸው ብዙ ነበረ። ከዚህም የተነሳ ሐዋርያው በቁጣ ይናገራቸው ነበረ። ክብር ለእግዚአብሔር ይሁን። እኛ መካከል ይሄ ስለሌለ እግዚአብሔር የተባረከ ይሁን። ሌላኛው ሶስተኛው ደግሞ ማን ነው የመከፋፈል ነበራቸው። በመካከል ያለው አሕዛብ ዘንድ የለም ክፍፍል ነበር። እነከሌ አሕዛብ ናቸው፣ እነከሌ እኛ መካከል አልነበሩም። ምክንያቱም አንዳንድ ይሁዲዎች ስለነበሩ እነሱ መካከል እኛ መካከል ያልሆኑ አሕዛቦች ናቸው በጣም ብለው ያስጨንቋቸው ነበር። ሌላኛው ደግሞ አራተኛው ስንመለከት የጌታ ራት አወሳሰዳቸው ጤናማ አልነበረም።
ለምሳሌ ይሄንን ስንመለከት ምዕራፍ 11 ጀምሮ ልክ ስንመለከት የጌታ እራት እነሱ ቸርች ያሉ ቆንጆ ባለጸጋ የሚባሉት ወይ ደግሞ ሀብታም የሚባሉት ሰዎች ቶሎ ይበሉና ለድሃው ደግሞ የጌታ እራት አይሰጠውም ነበር። ባይዘው ማን የጌታ እራት በሁለት ይከፈላል። አንደኛ በህብረት ምን በላው የለም የጌታ ራት ይባላል። ሁለተኛው ደግሞ ማን ነው መታሰቢያ አድርገን የምንወስደው ስርዓት ነው። ምክንያቱም ሐዋርያቶቹ እየተሰበሰቡ ማዕድ ይቆርሱ ነበር። ትዝ የሚላችሁ ከሆነ የሐዋርያት ሥራ ላይ ልክ ሲናገር ያላቸውን ነገር በአንድነት ያከማቹ ነበር፣ እንደሚያስፈልጋቸው መጠን ይወስዱ ነበር እንደሚለው እነዚህ በህብረት ማዕድ ሲቆርሱ ቅድሚያ የሚሰጠው ባለጠጋ ለሆኑ ሰዎች ነበር። እነሱ መካከል ገንዘብ አላቸው ወይ ደግሞ እንደዚህ ቸርች እንደዚህ ያግዛሉ የሚባሉ ሰዎች ቅድሚያ ይሰጣቸውና ባለጠጎቹ ከመጥገባቸው የተነሳ ወይኑንም ምናምኑ በቃ ያግበሰብሱና ይሰክሩና ይበጠብጡ ነው። ቸርች ይበጠበጥ ነበር። ከሚገርማችሁ ነገር ይሄ ነገር ትክክል አይደለም። ምክንያቱም ቸርች በክርስቶስ ኢየሱስ የተዋጁ አማኞች የሚሰበሰቡባት እንጂ ባለጠጋ ነው አለው ዘሩ እንደዚህ ነው መልኩ እንደዚህ ነው ተብሎ ሰው የሚሰበሰብበት አይደለም ብሎ ሐዋርያው ጳውሎስ ይወቅሳቸዋል። ሌላኛው እንደዚህ ነው። አምስተኛው እንደዚህ ነው። መንፈሳዊ ስጦታን ያቃልላሉ። ከሚገርማችሁ ትንቢት አለ እነሱ መካከል በጣም ብዙ የእግዚአብሔር ጸጋ አለ። ነገር ግን አካሉን ከማነጽ ይልቅ ራስን ለማሳየት ከሚገርማችሁ አሁን የኢትዮጵያ ቤተክርስቲያን የሚያንገዳግዳት አንድ ነገር ነው። በጣም የእግዚአብሔር ጸጋ ይለቀቃል። እግዚአብሔር ቸር አይደለ? እግዚአብሔር ማር አይደለ? ጸጋውን ይለቃል፣ ጸጋ ይሰጣል፣ ሰዎች ይቀባሉ። ከዛን ሰዎቹ የቤተክርስቲያን አካል ከመሆን ይልቅ የራሳቸው አካል ለመሆን ይጥራሉ። እነዚህ በቆሮንቶስ ቤተክርስቲያን የነበሩ ሰዎች ራሳቸውን ለማሳየት የሚሄዱበት መንገድ በጣም ከባድ ስለነበረ ሐዋርያው ጳውሎስ በአጽኖ ይቃወማቸዋል እነዚህም ሰዎች። ከሚገርማችሁ ልክ የቆሮንቶስ መጽሐፍን ልክ ስንመለከት መካከለኛ መጽሐፏ ምዕራፍ 13 ነው። ሁሉ ቢኖራችሁ ፍቅር ግን ከሌላችሁ ይላቸዋል፣ ከንቱ ነው ይላቸዋል። የቆሮንቶስ መጽሐፍ ትልቁ ነገር ሁሉ ነገር ስለ ፍቅር የመስቀሉ ቃልና ፍቅር ነው ዋናው ነገር። አሁን ከቤተ ክርስቲያን ድሮ ማን ነው እኔ ድሮ አበዛው አይደል ባለፈው ድሮ ይወላችሁ አባቶች ትንሽ ስለነበሩ ፍቅራቸውም በቃ በደንብ ይታወቃል፣ የተገለጠ ፍቅር አላቸው። አሁን ትንሽ በዛን መሰለኝ ቁጥራችንም እየጨመረ ልክ ሲመጣ ፍቅር የቀነሰ ይመስለኛል። ነገር ግን እዛ ክፍል ላይ ሐዋርያ ጳውሎስ ፍቅር እንዲጨምሩ ይነግራቸዋል። መገለጥ ቢኖራችሁ ትንቢት ቢኖራችሁ ራእይን ብታዩ ምንም ሶስተኛ ሰማይ ድረስ እንኳን እንደኔ የሚሄድ ችሎታ ቢኖራችሁ ምንም ቢኖራችሁ የሚቀድመው ምን ያቻል ፍቅር ነው ይላችኋል። እውነት ዛሬ እንደዚህ ብዬ ልባርካችሁ፣ እናንተ ቤት ፍቅር ይብዛላችሁ። እቺ ቤተ ክርስቲያን በአንድ ነገር ትታወቅላችሁ፣ በፍቅራችሁ የምትታወቁ ያርጋችሁ። ሃሌሉያ። ሌላኛው የመጨረሻው ደግሞ እንደዚህ ነው። እነሱ መካከል የግሪክ ሰዎች ነበሩና ስለ ትንሳኤ ብዙ ጥያቄዎች ይነሱ ነበር። ትንሳኤ ሙታን አለ ወይ? የሙታን ትንሳኤ እኛ መካከል አለ ወይ? እውነት ይሄ ነገር የትንሳኤ ሙታን ትክክል ነው ወይ ብለው ጥያቄ ቀርባሉ። ከሚገርማችሁ አንዱ ዛሬ የምናወራበት ትንሳኤ ከሌለ በእንትን የለም፣ ክርስትና የለም። ትንሳኤ ከሌለ ሕያውነት የለም። ከሞት በኋላ አለ የምንለው ህይወት የለም ማለት እኮ ነው ትንሳኤ ከሌለ። እና በእነዚህ በቆሮንቶስ ቤተክርስቲያን ውስጥ እንዳሉ ሰው ከሞተ በኋላ እንዴት ይነሳል? ከሚገርማችሁ አንዳንዶቹ ጎበዝ የግሪክ ፈላስፋ ስለነበሩ እንደዚህ የሚል ሐሳብ አላቸው። እንዴት እግዚአብሔር ቅዱስ ሆኖ ይላሉ፣ እግዚአብሔር ቅዱስ ሆኖ እንዴት በተራ ሰዎች መካከል መቅደሱን ይሞላዋል? እንዴት የእግዚአብሔር መቅደስ ላይ ቆሻሻ ሰዎች እኛ ተራ የሆንን ሰዎች እንዴት ዲዘርቭ አድርገን እንገባለን የእግዚአብሔር መቅደስ ውስጥ? ስለዚህ ይላሉ ሙታን አይነሱም ብለውና ለዚህ ጉዳይ ነው ሐዋርያ ጳውሎስ ይሄን ምዕራፍ 15 የጻፈላቸው። ከሚገርማችሁ ምዕራፍ 15 ሲነግራቸው እንደዚህ ብሎ ይጀምርላቸዋል። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ማን ነው ሰው አይነሳም፣ ሰው ሞቶ ነው የሚቀረው እያሉ ማን ነው አንዳንድ የግሪክ አስተማሪዎች መጥተው ሲያስተምሩ ሐዋርያ ጳውሎስ እንደዚህ ይላቸዋል። ክብር ለእግዚአብሔር ይሁን። ከሚገርማችሁ እንደዚህ ብሎ ይነግራቸዋል። አማኞች መካከል መከፋፈልና መጠራጠርን ልክ ሲነሳ ሐዋርያ ጳውሎስ ድነታቸውን በሶስት ነገር ከፍሎ ያስቀምጥላቸዋል። የመጀመሪያው ትናንትና ብሎ ነው የሚያስቀምጥ፣ ሁለተኛው ደግሞ ዛሬ፣ ሶስተኛው ደግሞ ነጋቸውን ሐዋርያ ጳውሎስ ገልጦ ያስቀምጥላቸዋል። በዚህ ምዕራፍ ልክ ስንመለከት አንደኛው ቅድም እንዳነበብኩላችሁ እንደዚህ ነው። እንደዚህ የሚል ቃል ነው። ወንድሞች ሆይ የሰበክንላችሁ ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን የተቀበላችሁትን ያመናችሁትን የቆማችሁበትን እነዚህ ነገሮች ማለት ነው ሐዋርያ ጳውሎስ ወደ ውስጥ ገብቶ በደንብ በሚያምር ሐሳብ በሚያምር አቀማመጥ ሙሉ ክፍሉን ስታጠሩት
ሐዋርያ ጳውሎስ እዚህ ጋር ይነግራቸዋል። ረጅሙ ክፍል ደግሞ ከዚህ መጽሐፍ ከዚህ ከቆሮንቶስ መጽሐፍ ረጅሙ ክፍል ይሄ ነው። 57 ቁጥሮችን የያዘ ነው። ረጅሙን ይነግራቸዋል። ትንሣኤ አለ ይላቸዋል። ትንሣኤ ከሌለ ክርስትና የለም ይላቸዋል። ሃሌሉያ። በጣም ብዙ ሰዎች ጌታን ይወዳሉ፣ ግን ቻይነቱን ግን ይጠራጠራሉ። አምላክነቱን ይቀበላሉ፣ አዳኝነቱ ጋር ግን ይጠራጠራሉ። አንዳንዶች ኢየሱስ ዛሬም እናቱ ቅፍ ውስጥ ነው ያለው። ለአንዳንዶች ኢየሱስ ማነው? ጥሩ መምህር የነበረ ሰው ነው። ለአንዳንዶች ኢየሱስ ነብይ የነበረ ሰው ነው። ዓለማችን ዞራችሁ ስትመለከቱ፣ ለኛ ግን ለክርስቲያኖች፣ ለኛ ግን በክርስቶስ ኢየሱስ አምነናል ብለን ለተጠራን ሰዎች ክርስቶስ ዛሬም ሕያው የሆነ ሃሌሉያ መካከለኛችን ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዛሬ ስለ ድነት ነው የምናወራው። እሺ በደንብ አሜን በሉ። እሺ ሃሌሉያ። አልዳንሽም ለሚልሽ ድኛለሁ የምትይበት፣ አልዳንክም ለሚል አራት ጸድቅ ያለው የምትልበት። ሃሌሉያ። ክብር ለእግዚአብሔር ይሁን። ከሚገርማችሁ እነዚህ ሰዎች በመካከላቸው ከተነሱ ጥያቄዎች አንፃር ሐዋርያ ጳውሎስ እንደዚህ ብሎ ይጀምርላቸዋል። ከሚገርማችሁ ወንድሞች ሆይ ይሄ አይደለም እናንተ የምታወሩት ጉዳይ አይደለም። ክርስትና ኢየሱስ ክርስቶስ ማለት እግዚአብሔር እንዲሞት ከወሰነበት በኋላ ከሞተ በኋላ ተነሳ። ሲነሳ ማረጋገጫዎች ነበሩ ይላቸዋል። ኢቭን ነው ሐዋርያ ጳውሎስ ይሄን መጽሐፍ በሚጽፍበት ጊዜ አንዳንዶች ኢየሱስ ተነስቶ በመካከላቸው ያለፉ ሰዎች እነሱ መካከል ነበሩ። ትዝ የሚላችሁ ከሆነ ይላቸዋል ለብዙ ሰዎች ታይቷል ኢየሱስ ይላቸዋል። ኢየሱስ ሚስጥር አይደለም። ኢየሱስ ነው? አሁን አንዳንድ ኢየሱስ ሚስጥር ይላሉ። ሚስጥረ መለኮት ኢየሱስ ሚስጥር አይደለም፣ ግልጥ ነው። ሃሌሉያ። አባቱን እዚህ ምድር ላይ የተረከ ብቸኛ መገለጥ ነው ኢየሱስ። አንዳንድ ሰዎች ይላሉ ሚስጥር ነው ይላሉ። ሚስጥር ነው፣ ስለ ኢየሱስ ማወቅ ሚስጥር ነው፣ ስለ መለኮት ማወቅ ሚስጥር ነው ይላሉ። ኖ እግዚአብሔር ሚስጥር ውስጥ አይደለም የከተተን፣ መገለጥ ውስጥ ነው ያስገባን። ሃሌሉያ ሃሌሉያ። እኔ እንገራችሁ ኢየሱስ ሲጠራን ሃሌሉያ። ትዝ የሚላችሁ ከሆነ ነው ጠራውና አለው ፊልጶስ አለው ያን ያለው ከበለስ በዛፍ በታች ሆነ አየው ካለው ልንገራችሁ አየው ማለት አውቃለሁ ሊገለጥልን የመጣው ኢየሱስ ይወላችሁ። ሊገለጥ ባይመጣ ኖሮ ነው 12ቱን ደቀ መዛሙርት አይሰበስብም ነበር። ሊገለጥ ስለወደደ ሃሌሉያ። በእኛ መካከል ሊገኝ ስለወደደ ስጋ የለበሰው ኢየሱስ ይላቸዋል። ስጋ የለበሰው ኢየሱስ ሊገለጥ እኛ መካከል ህብረት ሊያደርግ ሃሌሉያ። ምን ሊፈውሰን፣ ከሞት ሊያድነን፣ ከጨለማ ሊቤዠን። ስለዚህ እንደዚህ ምስክር ይጠራል ሐዋርያው ጳውሎስ በዚህ መጽሐፍ ላይ። በዚህ ምዕራፍ 15 ላይ ሲናገር እንደዚህ ይላቸዋል፣ እኔ ምስክር አለኝ ይላቸዋል። ምስክሮቼ ደግሞ ብዙ ናቸው፣ ምክንያቱም ኢየሱስ ሲነሳ ያዩታሉ። ኢየሱስ ሲነሳ የዳሰሱ ሰዎች ነበሩ። ኢየሱስ ሲነሳ አብረውት ወክ ያደረጉት ሰዎች አይተውታል። አንዳንዶች አንቀላፍተዋል። ነገር ግን አለ ከ500 በላይ ለሆኑ ሰዎች ኢየሱስ ተገልጦ አይተውታል። ትንሣኤ አለ። ሃሌሉያ። ትንሣኤ አለ። ሃሌሉያ ሃሌሉያ። እውነት ልንገራችሁ ሰሞኑን እየጨረስን ነው፣ ልንሄድ ነው እሱ ጋር። ሰሞኑ ኢየሱስን ፊት ለፊት የምናይበት ወራት ሩቅ አይደለም። ሃሌሉያ ነግራችኋለሁ። ማራቦሽ ካላባስ ሐዋርያ ጳውሎስ እንደዚህ አለ፣ እዚህ እኮ የምቆየው አለ ለእናንተ ጥቅም ነው አለ። አሁን የምናፍቅበት ጉዳይ የሚሄድበት ጉዳይ አለኝ። ላየው ፊት ለፊት ላየው በድንግዝግዝ የነበረውን ኢየሱስን በሙላት ላየው የሚሄድበት ቀን ሩቅ አይደለም አለ። ሃሌሉያ። እኔ ልንገራችሁ ኢየሱስን ማየት ነው ምርጡ። እዚህ ምድር ላይ ምርጥ ነገር ልንገራችሁ የሆነ ጥሩ ሰው ማግኘት አይደለም፣ ኢየሱስን መገናኘት፣ ኢየሱስን ፊት ለፊት ማየት ክብር ነው። ሃሌሉያ ሃሌሉያ። እንደዚህ ይላቸዋል ሐዋርያው ሲነግራቸው። ከሚገርም ደግሞም ይላቸዋል፣ ደግሞም የተቀበረ ሁሉ ይላል እግዚአብሔር አስነስቶታል። አንደኛ ኢየሱስ ሞቶ አልቀረም። እኛ የተከተልነው ይሄ ጌታ አዳኝ ነው ብለን የተከተልነው፣ ያድናል ብለን የተከተልነው ሞቶ የቀረ አይደለም። ከሚገርማችሁ ምን ሲሉት ነው እግዚአብሔር ከሙታን ያስነሳው። ሃሌሉያ ሃሌሉያ። ኢየሱስ ሞቶ የቀረ አምላክ አይደለም፣ ከሙታን በኩር ሆኖ የተነሳ ጌታ ነው። ሃሌሉያ።
ለምን ደስ ይላችኋል? ተነስቶልን። ሃሌሉያ ሃሌሉያ። በጣም ይኸውላችሁ ጠላት በጣም ዘንድሮ በጣም ከቀማን ነገር መካከል በኢየሱስ መደሰትን ቀምቶናል። ብዙ አማኝ ድሮ ማለት ነው በኢየሱስ ብቻ ነው የሚደሰተው። በላም በኢየሱስ ደስተኛ ነው፣ አልበላም በኢየሱስ ደስተኛ ነው፣ ለበሰም በኢየሱስ ደስተኛ ነው፣ ባይለብስም በኢየሱስ ደስተኛ ነበር ብዙ አማኝ። አሁን ዘንድሮ ኢየሱስን ማን ነው ፎከስ ማድረግ እንዳንችል ጠላት ማን ነው ብዙ ነገር ዙሪያችን ላይ ያሳየን፣ አይኖቻችን ከሱ ላይ ሰረቀና ቁስ ላይ ወርውሮን ማን ነው እየተሰቃየን ያለ ነው። ዛሬ እንደዚህ ይሁንላችሁ፣ አይኖቻችሁ ወደ ኢየሱስ ይመለስላችሁ። አባቶቼ እንደዚህ ይሁንላችሁ፣ እናቶቼ እውነት ዛሬ ልባርካችሁ፣ አይኖቻችሁ ወደ መስቀሉ ይመለስላችሁ። ሃሌሉያ። ከሚገርማችሁ አሁን በጣም እንጨነቃለን፣ አሁን በጣም እንረበሻለን። ለምን ካላችሁ ማን ነው ማየት ትተን። ሃሌሉያ ሃሌሉያ። ሐዋርያ ጳውሎስ ትዝ የሚላችሁ ከሆነ ማን የሐዋርያት ሥራ ላይ ማን ነው ደብድበውት ሞቷል ብለው ጥለው ሲሄዱ እንደገና ከተማ ገብተው ሲሰብከኝ ለምን ሲባል ማን ነው የተሰቀለው ይታየዋል። ከቁስሉ ይልቅ ከደረሰበት መከራ ይልቅ ካገኘው ጥያቄ ይልቅ ሃሌሉያ። ዛሬ እንደዚህ ይሁንላችሁ፣ ከመጣባችሁ መከራ ይልቅ ካያችሁ ጥያቄ ይልቅ ኢየሱስን ወደምታዩበት ምዕራፍ፣ ከኢየሱስ ጋር ወደምትወጡበት ምዕራፍ ዛሬ መግባት ይሁንላችሁ። ሃሌሉያ። ላስቸግራችሁ አንድ ነገር አጠገባችሁ ነገር ካየም አይቀር ኢየሱስን ይበሉት። እውነት ማን እውነት ስንት ነገር ይታያል። በቃ ካያችሁ አይቀር ኢየሱስን ይሉ። ሃሌሉያ። እውነት እንደዚህ ያለ ዘማሩት እዚህ ላቸው ሲዘምር በቃ ለካ ያስረሳል ችግርን መከራ። በቃ ኢየሱስን ሲያየው ረሳው። ታውቃላችሁ ማን ነው ሐዋርያው ሲናገር እንደዚህ አለ፣ ፍጥሞን በምትባር ደሴት ውስጥ ነበርኩኝ አለ፣ በጌታ ቃል አለ በመንፈስ ነበርኩ አለ። በኋላ ልክ ሲገለጥ እንደ ሞተ ሰው ጊንጥ አለ እባቡ ነበር አለ። ነገር ግን በጌታ ቀን ስለነበርኩ አለ፣ ከጌታ ጋር ስለነበርኩ አለ፣ ጊንጡ አልታየኝም፣ እባቡ አልታየኝም፣ የሚነድፈው አልታየኝም፣ ጥያቄ አልታየኝም፣ ባብቻዬ አልታየኝም። ሃሌሉያ። ዛሬ እንደዚህ ይሁንላችሁ እናንተ ሰዎች እንደዚህ ይሁንላችሁ። ይህ ጌታ እናንተ ቤት ይገለጥ። ሃሌሉያ። እናርፍ ነበር እኮ አይተነው ቢሆን እናርፋለን እኮ። ያየነው ቀን እንተዋለና፣ ያየነው ቀን ክብራችን እንጥላለን። ያየነው ቀን ማን እንደነበር ይገባናል። እኔ በጣም ዘንድሮ ምን እንደናፈቀኝ ማየት መገናኘት። እውነት እንደዚህ ይሁንላችሁ። ሃሌሉያ። ከሚገርማችሁ ነገር ሐዋርያው እንደዚህ ይላቸዋል፣ በቃ ምስክር አለኝ፣ ምስክር ጠራለሁ። ምስክር ጥራ ደግሞ ካላችሁኝ እንደዚህ ብዬ ጠራላችኋል ይላቸዋል። ክብር ለእግዚአብሔር ይሁን። እንደዚህ ይላል፣ ክርስቶስም ስለ ኃጢአት ሞተ ተቀበረም፣ መጽሐፉ እንደሚል በሶስተኛ ቀን ምን አለ ይላል ተነሳ። ሞቶ ነበረ፣ ገለውት ነበረ፣ የኃጢአታችንን ቀንበር ጭነውበት ነበር። ግን አለ ኢየሱስ አለ እንደተናገረው መጽሐፍ እንደተናገረው። ሃሌሉያ። አባቶች ስለሱ እንደተነበዩለት ኢየሱስ ይነሳል ብለው ያወሩን አለ። ያ ጌታ አለ እንደ ሞተ አልቀረም አለ፣ በሶስተኛ ቀን ምን ብሎ ተነስቷል። ሃሌሉያ። እውነት እናንተ የምታመልኩት ጌታ ተነስቷል። እናንተ የምታመልኩት ጌታ ተነስቷል። ሞትን አሸንፎ ተነስቷል። ለምን ካላችሁ ማን ነው ይልቁኑ ቀደም እንደነገርኳችሁ ታሪክ መቅደስ መግባት የማንችል፣ አደባባዩ ላይ መቆም የማንችል፣ ይልቁኑ የአሕዛብ አደባባይ ተብሎ በውጭ የተቀመጠን የተጣለን የነበርን ሰዎች በክርስቶስ ኢየሱስ ሞት ምክንያት ሃሌሉያ መነሳት ምክንያት እንደዚህ ሆነ። አባት ብለን ወደምንጠራበት አባቴ ነው ብለን አክሰስ ወደምናረግበት ወደ እግዚአብሔር መንግስት መግባት ቻለን። ሃሌሉያ። ዛሬ ምን ትችላለህ? እግዚአብሔርን አባቴ ማለት እችላለሁ። ሃሌሉያ። ትናንትና አባቴ ማለት አንችልም ነበር፣ ዛሬ አባቴ ማለት እንችላለን። ሃሌሉያ። ምክንያቱም ትናንትና በጨለማ ነበርን፣ ክርስቶስ ከመነሳቱ የተነሳ ትንሳኤው እኛ መካከል ከመሆኑ የተነሳ ሃሌሉያ ምን ይችላል? አባቴ። ሃሌሉያ ሃሌሉያ። ጠዋት ተነሰን አባቴ፣ ሃሌሉያ። ማታ ብድግ ብለን አባቴ፣ ቀናችን ላይ ስንፈልገው አባቴ፣ ሃሌሉያ። ስንፈልገው የሚመልስ አምላክ፣ ጀርባ ሰጥቶ የማይሄድ አምላክ፣ አቃተኝ ብሎ ወደማይሄድ አምላክ። ማንም ሰው ጥሎ ሊሄድ ይችላል፣ ጓደኛ ጥሎ ሊሄድ ይችላል። እኛ ግን አባቴ ስንለው አቤት የሚለን ወደ ጌታ ወደዛ መግባት ቻላችሁ። ምን አላችሁ ዛሬ? አባቴ እላለሁ አለ ሐዋርያ ጳውሎስ። ምን ትላለህ? አባቴ ብዬ አገኘዋለሁ።
ልጅ መሆኔን አረጋግጫለሁ። ትናንትና ጠፍተን ነበር፣ ትናንትና ርቀን ነበር፣ ዛሬ ግን አባት ብለን እንገባለን። ሃሌሉያ። ትንሣኤ ለእናንተ ምናችሁ ነው? አባታችን ያገኘንበት። ሃሌሉያ። ተቅበዝብዘን ከነበርንበት ብርሃን ያገኘንበት፣ በጨለማ ከነበርንበት እንደገና ወደ ደማቅ ብርሃን የገባንበት፣ ተፈርዶብን ከነበረብን ወደ አርነት ወደ ገባንበት። እግዚአብሔር የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ወደ ብርሃን የጠራን አምላክ የተባረከ ይሁን። ሃሌሉያ። እንደዚህ ይላል ኢሳይያስ ሲናገር ምዕራፍ 3 ላይ እንላል በደላችን ወሰደ፣ ህመማችንን ወሰደ፣ ደዌያችንን ወሰደ። ሃሌሉያ። አሁን ምን ሆናችኋል ካሉ ደዌው የተወሰደለት፣ ህመሙ የተወሰደለት፣ እርግማን የተወሰደለት፣ ጨለማ የተወሰደለት፣ ሞት ፍርድ የተወሰደለት። ትናንትና ሞት ነበረብን፣ ትናንትና እርግማን ነበር። አሁን ይላል በመነሳቱ የሙታን በኩር ሆኖ ኢየሱስ በመነሳቱ ምን አገኘ? አሁን አለ አባቴ ወደ ምልበት ሞት ፍርድ ወደ ተሻረልኝ ከጨለማ ወደ ብርሃን። ሃሌሉያ። እንገራችሁ እናንተ ወዳጆቼ እውነት በጣም ደስ ይላችሁ ይገባል። ደስ ከቢላችሁ ነገር መካከል አንዱ ምንድነው? ወደ ብርሃን መጣችኋል። ወደ ጨለማ አይደለም፣ ወደ ብርሃን፣ ወደ ህይወት ወደ ሆነው ጌታ። ክብር ለእግዚአብሔር ይሁን። ሌላኛው እንደዚህ ይላል፣ ክብር ሁሉ ለእግዚአብሔር ይሁን። ሶስተኛው ነገስ ምንድነው ሲሉት እንደዚህ ይላቸዋል፣ ነገ ያማረ ነው። ሃሌሉያ። ነገ አንድ እግዚአብሔር የሰጠን ተስፋ ሌላቸዋል። ምን ሲሉት? ብርሃን የተባለ። ሃሌሉያ። ምን ሲባል ማለት በጉ ራሱ የከተማይቷ ብርሃን የሆነባት ከተማ፣ በጉ ራሱ ማለት ሌላ ፀሐይ የማያስፈልግበት፣ ሌላ የለም ዲኮር የማያስፈልገው። ሃሌሉያ። ክርስቲያን በዚህ በዓል ምን ያርግ ካላችሁ ማለት ነው ተስፋውን እያሰበ ያመስግን። ክርስቲያን በዚህ በዓል ምን ያርግ? አምላኩ የሰራለትን ቀን እያሰበ ያመስግን። ለምን እናመስግን ካላችሁ ማለት ነው በጉ ራሱ የወረሰስና ለክራይሌ ሲናገር በጉ ራሱ ይላል ለከተማ ምንድነው? ብርሃናው ነው። ምሽት የለባትም። ሃሌሉያ። መሸ የሚባልበት ቀን ለምን ሲባል ራሱ በጉ ኢየሱስ ብርሃን ሆኖ የተገለጠበት። ትንሣኤ ምን አደረገ ከተባለ ወደ ብርሃን አስገባን። ከሞት ፍርድ ነው ያወጣን፣ ከጨለማ ነው የታደገን። ዛሬ ልንገራችሁ ምናልባት በክርስቲያን ቤት ተወልዳችሁ ክርስትና ቀሎባችሁ ሊሆን ይችላል። ምናልባት ክርስትና ጣዕሙ ጠፍቶባችሁ ሊሆን ይችላል። ልንገራችሁ ጨለማን ብታዩ ኖሮ ብርሃኑ ምን ያክል መልካም ነበር ታውቁ ነበር። ብዙ ሰው እንደዚህ ይላል ዘንድሮ እኔ ጌታ ቤት በቃኝ ይላሉ። በቃኝ እኔ ወደ ራሴ እኖራለሁ፣ በቃ በዓለም ይሻለኛል፣ እከሌት ይሻለኛለች ብሎ ይሄዳሉ። በጣም ይገርመኛል። ብርሃን ያላየ ሰው እንዴት ጨለማን ያመሰግናል? በጨለማ ያለ ይወላችሁ በጨለማ ውስጥ ያለ ሰው ብቻ ነው ሻማ የሚያመሰግነው። ጨለማ ውስጥ ብርሃንን ግን ያየ ሰው ሻማን እያመሰገነ አይኖርም። ዘንድሮ ብዙ ሰው ሻማን የሚያመሰግነው ለእንደዚህ ነው። ምክንያቱም ብርሃን አላየማ። ብርሃን ያየ ሰው ሻማን አያመሰግንም። ሻማ ብዙ ሰዎች እያመሰገኑ ዘንድሮ ሻማ ጭልጭል፣ ይሄ ሻማ የሰው ስራ ነው። ብርሃን ግን ማን ነው? ሰማይ ራሱ የሚለቀው ነው። ሃሌሉያ። ለምን ካላችሁ ማን ነው? በራስ ጥረት የማይበራ ሃሌሉያ፣ በእኛ ፍላጎት የማናደምቀው እሱ ራሱ እያደመቀልን የሚሄደው፣ እሱ ራሱ እያበራልን የሚሄደው። ዛሬ ነግራችኋለሁ ወደ ደማቅ ብርሃን ደርሳችኋል። ወደ ደማቅ ብርሃን ደርሳችኋል። ምናልባት ዛሬ ልንገራችሁ ትንቢት ላይመጣላችሁ ይችላል። ነገር ግን ነግራችኋለሁ ማንም ሰው ወደማይዘጋው ደጅ ደርሳችኋል። ማንም ሰው ወደማይከለክለው፣ ደስ ሲለው ወደማይዘጋው፣ ደስ ብሎት ወደማይከፍትበት ራሱ ኢየሱስ ብርሃን ወደነበት። ሃሌሉያ። ሲናገር እንደዚህ ይላል፣ ክብር ሁሉ ለእግዚአብሔር ይሁን። ሌላኛው ቲቶ ሲናገር እንደዚህ ይላል፣ ሁሉን ወራሽ አደረገን። ምን አደረጋችሁ? ይሄ ትንሣኤ ካለ ወራሽ አደረገን። ሃሌሉያ። ወራሽ አልነበርንም፣ ተቅበዝባዥ ነበርን፣ በጨለማ ነበርን፣ ከእግዚአብሔር ጠፍተን ነበረ። ከሰራን ዓለም ወጥተን በራሳችን ዓለም እየሄድን ይሄ ክፉ ዓለም ውስጥ ገብተን ነበረ። ክፉ ዓለም ገዝቶን ነበር፣ ተቆጣጥሮን ነበረ። አሁን ግን በክርስቶስ ኢየሱስ ሃሌሉያ። አሁን ግን በኢየሱስ ክርስቶስ ምን ሆነላችሁ? ቤዛ አገኘን። ሃሌሉያ። ሲናገርላል ሮሜ ላይ ሲናገርላል ጠበቃ አገኘላል። ሃሌሉያ። በየትኛውም ፍርድ ቤት ቆሞ ስለኛ የሚሟገት፣ በየትኛውም ስፍራ ስለኛ የሚመልስልን፣ በምንጠየቅበት ሰዓት ስለኛ መልስ የሚሆን በአፊት የሚታይልን። ሃሌሉያ። ሰው እንኳን ለሰው ሲታይለት ሞገስ ነው፣ እሱ ለዘላለም ሊታይልን ጨለማ ላይዘው። ሃሌሉያ። ኢየሱስ ብርሃን ሊሆነን ታየ። ሃሌሉያ። ሞታችንን ሊሽር እሱ በአብ ቀኝ ዛሬም ስለኛ ሊማልድ ገባልን። ሃሌሉያ። ዛሬስ ምን አላችሁ እናንተ ጴንጦች ስትባሉ? ወራሽ ነኝ።
ሃሌሉያ ሃሌሉያ። ሌላኛው ሌላ ምን የዘላለም ጠበቃ። ሰው ጠበቃ ሲሆን እስከ ከፈላችሁ ድረስ ነው። ሰው ጠበቃ ለምሳሌ እዚህ ውስጥ ያላችሁ ሎየሮች ለብዙ ሎየርነት ልክ ሲሰሩ ሰውየው ጋር አግሪመንቱ እስካለ ድረስ እሱ ግን ይላል ለዘላለም በአብ ፊት ሊታየልን በማይደበዝዘው ብርሃን ለኛ ሕያው ምስክር ሊሆንልን። ልንገራችሁ እግዚአብሔር እናንተን አይቶ አያጸድቃችሁም። እሱን እናንተ ላይ ያየ እሱ እኛ ላይ ሊታየልን። ሃሌሉያ ሲና ደዌያችን ሁሉ ምን አለ ይላል ወሰደልን። ለምን ሲባል ሊታየልን። በትንሳኤው ክርስቲያን ያገኘው በረከት እነዚህ ናቸው። አንደኛው ከፍርድ ነው ያመለጠው፣ ከዘላለም ፍርድ ከሞት ቀንበር ነው ያመለጠው። ሁለተኛው ምንድነው? ሃሌሉያ ለዛሬያችን መድኃኒት ሆነን። ለዚህ ነው እግዚአብሔር ሁሌ አክሰስ የምናደርገው። ለዚህ ነው እግዚአብሔር ሁሌ የምንገናኘው። ለዚህ ነው ሁሌ ከእግዚአብሔር ጋር ፌሎሺፕ የምናደርገው። ሌላኛው ሶስተኛ ምን አደረገላችሁ ቢሉ ማን ነው? ወራሾች አደረገን። እውነት ልንገራችሁ ክርስቲያን ብቻ ነው እዚህ ምድር ላይ ቁጭ ብሎ ሰማይ እንደወረሰ የሚያውቀው። ብዙ አሕዛቦች ማን ነው ሰማይ ለመውረስ አስተማሪዎቻቸው ጭምር ሰማይ ውርስ እንዳላቸው እርግጠኛ አይደሉም። በጣም እኛን ዩኒክ ያደረገን ነገር አንድ ነገር ነው። እዚህ ቁጭ ብለን በአብ ቀኝ ፖዚሽን እንዳለን እዚህ ቁጭ ብለን እግዚአብሔር በሰማይ ስፍራ እንደዘጋጀን የገባን እኛ ብቻ ነን። ለምን ካላችሁ የትንሳኤው በኩር የሆነው ኢየሱስ ሃሌሉያ የትንሳኤው በረከታችን የሆነው የናዝሬቱ ኢየሱስ ይህን ሁሉ ሃሌሉያ እሱን ይላል ደዌያችን ወሰደ። ዛሬ ልንገራችሁ እዚህ ቁጭ ያላችሁ ሰዎች ደዌያችሁ ቢመለስላችሁ አትሸከሙትም ነበር። ሁላችንም ዕዳችንን ብንይዘው ኖሮ ልንገራችሁ አንድ መዝሙር አለ። ምን ይዤ ልቅረብ በፊት ጌታ ሆይ ደስ ላሰኝ ብትገልጠው ጉዴ ብዙ ነው። ቢገለጥና ቢመለስልን ጉዳችን ለኛ ተመልሶ እኛ ራሳችን ዕዳችንን የማሻር ስራ ቢሰጠን ኖሮ ያንዳችንም ስራ አያጸድቀንም፣ ያንዳችንም ስራ ብቁ አያደርገንም። ግን አንድ ነገር ሆነ። ሃሌሉያ እግዚአብሔር ራሱ ልጁን ላከልን። በክርስቶስ ኢየሱስ ሌላ አንድ በር ተከፈተልን። እሱም እንደዚህ ይላል። ላንብብላችሁ ኢሳይያስ ምዕራፍ 53 እንደዚህ ብሎ ይናገራል። የሰማውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቀ መሬትም እንደ ሳር አድርጎታል። መልክና ውበትም የለውም። ባየነው ጊዜን ወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነትን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ሃሌሉያ የተፈወሰ ሰው ካለ እዚህ ቤት ሃሌሉያ ደዌ የተወሰደለት ካለ፣ ሕመም የተወሰደለት ካለ፣ እርግማን የተወሰደለት ሰው ካለ እዚህ ቤት ሃሌሉያ ዛሬ እዚህ ተሰብስበን እርግማን ተወስዶልን ነው። ደዌያችን ተወስዶልን ነው። ምንድነው የጴንጤ በረከቱ? በትንሳኤ 50 ምናምን ቀን አልጾመም፣ አይጾም። ምንድነው ጴንጤ ትንሳኤን የሚያከብርበት ጉዳይ? ለምን? ደዌ ተወስዶለታል፣ ሕመም ተወስዶለታል፣ እርግማን ተወስዶለታል። ሃሌሉያ ተወስዶልኛል የሚል ሰው እንደገና ለጌታ ክብር ያመጣል። ሃሌሉያ እውነት ልንገራችሁ እዚህ ምድር ላይ እኔ ከሰበኳቸው ትልቅ ደስ የሚል ስብከት ይሄ ነው። ኢየሱስ መርገማችን ወሰደ። የትንሳኤው በረከት ምንድነው ካሉ ደዌ ተወስዶልኝ፣ ሕመም ተወስዶልኝ፣ መቅሰፍ ተወስዶልኝ። ሃሌሉያ ሰማይን አክሰስ የማድረግበት የልጅነት ቁልፍ ተሰጥቶኝ ክብር ሁሉ ለእግዚአብሔር ይሁን። ትናንትና ልንገራችሁ ትናንትና የአይሁድ ካህናት ማን ነው ያንን ስርዓት የማስተሰረይ ስርዓት እንኳን ለመፈጸም ሲገቡ ለራሳቸው ብቁ ስላልሆነ በእግሮቻቸው ላይ ገመድ ይታሰር ነበረ። ለምን ከተባለ ገብቶ ብቁ ካልሆነ ይሞታል። ሲሞት ማንም ሰው ማውጣት ገብቶ ስለማይችል እግሩ ላይ ገመድ ታስሮ ይገባል። አሁን ግን እንደዚህ አለ። በራሱ ደም የገባ ካህን አለን። በራሱ ደም ሊዋጀን የገባ አለን። ሃሌሉያ አንድ ደስ ይላል
ይለናል። አንድ ደስ ይለናል። ለምን በደሙ ነው የዋጀን። ሃሌ በሞቱ ነው ህይወት የሰጠን ከጨለማ ወደሚደነቅ ብርሃን። ልንገራችሁ ወዳጆቼ ጨርሻለሁ። ዛሬ እንደዚህ ሆኖላችኋል። በዚህን ቀን ይህንን ነገር ልንገራችሁ። ደዌ ተወስዶላችኋል። ህመም ተወስዶላችኋል። እርግማን ተወስዶላችኋል። ሃሌሉያ። ልንገራችሁ በጣም ተወዳጅ ሰው ልትሆኑ ትችላላችሁ። እጅግ ባለጠጋ ልትሆኑ ትችላላችሁ። በጣም ደስ ይለኛል ባለጠጋ እንድትሆኑ እንፈልጋለሁ። ግን ልንገራችሁ ከፍላችሁ ማጨርሱት ነገር ኢየሱስ ከፍሎላችኋል። እናንተ አርጋችሁ ማጨርሱት ነገር እሱ በቀራንያው መስቀል ላይ ሃሌሉያ እርቃኑን ሃሌሉያ በሰዎች ሁሉ ፊት ስለኛ ደዌን ተሸከመ፣ እርግማናችንን ወሰደ። ሃሌሉያ። ዛሬ ልንገራችሁ በነፃነት እዚህ ጋር እንድንቀመጥ ያደረገን፣ ነፃ ሆነን እንድናመሰግን፣ ነጭ ለብሰን እንድናሸበሽብ ያደረገን አንድ ነገር ነው። ደዌ ተወስዶልናል፣ እርግማን ተወስዶልናል፣ በሽታ ተወስዶልናል። ሃሌሉያ። ዛሬ የዚህ ጌታ ክብር ይገባዋል የሚል ሰው ያጨበጭባል። ክብር ሁሉ ለእግዚአብሔር ይሁን። እውነት ጥቂት እንድንጸልይ ይፈልጋሉ። ጸልይላችሁ ፈልጋለሁ። ግን አንድ ነገር እንድታውቁ ፈልጋለሁ ለመጨረሻ ጊዜ። ሃሌሉያ። ደሙን አፍሶ ነው ያዳናችሁ። እውነት ልንገራችሁ ሰርታችሁ አይደለም፣ ጥራችሁ አይደለም፣ ስለተማራችሁ ጎበዝ ተብላችሁ መምህር ማርክ እንደሚሰጠው እግዚአብሔር ማርክ ሰጥቷችሁ አልዳናችሁም። የዳናችሁት በአንድ ነገር ነው፣ በቀራንዮ መስቀል ላይ በፈሰሰው ደም። ሃሌሉያ። ይሄ ኢየሱስ ሃሌሉያ ስጋን ለብሶ ወደዚህ ምድር በመምጣት ደዌያችንን ወስዶልን፣ ህመማችንን ወስዶልን፣ መገረፋችንን እሱ ወሰደልን። እሱ ከኛ ላይ ወሰደ። ትዝ የሚላችሁ ከሆነ ያ በርባን ትዝ ይላችኋል። በርባን ትዝ ይላችኋል። ሞት ሊፈረድበት የነበረው ኢየሱስ የሱን ሞት ነው የወሰደው። ልክ ዛሬ ማን ነው? ዛሬ የኛን ሞት ወስዶልናል፣ የኛን እርግማን ወስዶልናል። እውነት ልንገራችሁ መዳናችሁ እንዳይቀልባችሁ እሱ ሞታችሁን ወስዶላችሁ፣ እሱ እርግማን ቀምቷችሁ ነው። እውነት ልንገራችሁ ያንቺን እርግማን እሱ ላይ ሆኖበት ነው። ያንተ እርግማን እሱ ላይ ሆኖበት ነው። ድነታችሁ አይደለም፣ ብቃታችሁ አይደለም፣ ወይ ደግሞ ማን ያለን ነገር አይደለም፣ እሱ ታይቶልን። ለዚህ ነው አባቶች ሲዘምሩ ደሙን አፍሶ ደሙን ለኛ አፍሶ በህይወት ያኖረን። ክብር ሁሉ ለእግዚአብሔር ይሁን። አንድ ቃል አስቸግራችሁ ይሄንን ጌታ እንደው ጸጥ ብለን እናመስግነው። ቴንክ ዩ እንበለው። ቴንክ ዩ